ቅዳሜ ከሰዓት ነው ከስቱዲዮ ወጣ ብለን ጁንቱ ቴክኖሎጂ ካምፓኒ ተገኝተናል። የኤሌክትሪክ መኪኖችን ነው የሚያስመጡት። ዛሬ ደግሞ አዳዲስ ይፋ የሚያደርጓቸው መኪናዎች አሉ፣ ልናያቸው ነው። ተከተሉ። ክንዴ ይባላለሁ። ክንዴ በቻል ይባላለሁ። የጁንቱ ቴክኖሎጂ ትሬዲንግ የኦሞዳ ኤንድ ጃይኮ ብራንች ጀነራል ማናጀር ነው። ጁንቱ ቴክኖሎጂ ትሬዲንግ ማለት ካምፓኒያችን ነው። እሺ። ኦሞዳ ኤንድ ጃይኮ ደግሞ ማለት መኪኖቹ የምናመጣቸው የመኪኖች ብራንድ ኔም ነው። አዎ፣ ሁለቱ መኪኖች ማለት ነው። እነዚህ መኪኖች ከተማ ላይ እናያቸዋለን ነው እንግዲህ ከዚህ በኋላ በጁንቱ አማካኝነት እናያቸዋለን። ዛሬ ነው በይፋ ኤግዛክትሊ። ዛሬ ያው በአጋጣሚ እንዲያውም ጥሩ ቀን የመጣሽው ዛሬ ላውንች ሴሬሞኒ አለን። ስለዚህ እነዚህን መኪኖች የምናስተዋውቅበት ቀን ነው። ኦሞዳ E5 እና ጃይኮ J5 የሚባሉ ሁለት ፕሮዳክቶችን መርጠን ይዘናል። እንግዲህ ወደ ኢትዮጵያ ምድር የሚመጡት እነዚህ ሁለት መኪኖች ከዚህ ቀደም ሌላ አገር ላይ ተሞክረዋል። የት ሀገር ላይ? በጣም ኦሞዳ ኤንድ ጃይኮ ማለት አሁን ላይ ኢን ዘ ወርልድ በእርግጥ ከተመሰረቱበት እድሜ አንጻር ስንመለከተው መጀመሪያ አንዳንድ ብራንዶች ምን እናያለን፣ የሆነ ማቴሪያል ማምረት ይጀምሩና ለሆነ ብራንች ይሰጣሉ። ፎር ኤግዛምፕል BYD በፊት ምን ነበር የሚያመርተው? ባትሪ ነበር የሚያመርተው። ከዛ ሌሎች ካምፓኒዎች መጡ። ዛሬ ላይ ግን የBYD መኪኖች ብለን ማለት ጀምረናል። ልክ እንደዛው ኦሞዳ እና ጃይኮም ልክ የራሳቸውን ፕሮዳክት ለቼሪ ያመርቱለት ነበረ። አሁን ግን በራሳቸው ፕሮዳክት ላውንች አድርገው ኦሞዳ እና ጃይኮ ብለው የተለያዩ አይነት ስፔክ ያላቸውን መኪኖች ፕሮዲውስ ያደርጋሉ ማለት ነው። እና ዛሬ ደግሞ ወደኛ ሀገር የመጡት ደግሞ ኦሞዳ E5 እና ጃይኮ J5 ማለት እነዚህ ናቸው። አዎ፣ እነዚህ ሁለት ናቸው የምንመለከታቸው። አዎ፣ እነዚህ ሁለት መኪኖች ናቸው። እንደምትመለከቱ በጣም ቬሪ አትራክቲቭ የሆነ ለሀገራችን ደረጃ ላይ በኢትዮጵያ ደረጃ በጣም ተፈላጊ የምንላቸው መኪኖች ናቸው። ይሄ ጃይኮ 5 ነው። ያው ጃይኮ J5 የሚባለው መኪና ነው። ግራውንድ ክሊራንሱንም እንደምትመለከቱ ከመሬት ያለው ከፍታ በጣም ችግር አለ ደግሞ። አዎ፣ ብዙ ጊዜ ሀገራችን ላይ ባትሪ ይነካል፣ መኪናው መሬት ይነካብኛል፣ ሻንሲ ይጎዳል ተብሎ ስለሚታሰብ እነዚህን ታሳቢ ያደረገ የዚህን የግራውንድ ክሊራንስ ከፍ ተደርጎ የመጣ ነው። ከፍታው በምን ያህል መገለጽ ይችላል? 17.4 ሴንቲሜትር ነው ወይም ደግሞ 174 ሚሊሜትር ብለን የምንመለከተው ነው። ያ ማለት ደግሞ በሀገራችን ስታንዳርድ እንግዲህ ትልቅ የምንለው ነው ማለት ነው። ግራውንድ ክሊራንሱ ጥሩ የሚባለው እንደዛ አይነት ስፔክ ያለው ነው ማለት ነው። ከዛ በተጨማሪም የሞተር ጉልበቱም የኦቨርኦል ቦዲ ዲዛይኑም ጭምር ውስጡን ገብተሽ ደግሞ ማየት ትችላለሽ። ይህንን ታሳቢ በማድረግ ነው፣ የሀገራችን ማርኬት ነው። ውስጡን ደግሞ ገብተን እንመልከትና ያምራል፣ በጣም ያምራል። መኪና በጣም ዘመናዊ ነው፣ ውስጡ ደስ ይላልና እንግዲህ ኤሌክትሪክ መኪኖች አገራችን በተለያየ ጊዜ እየመጣ ነው፣ አዲስ አይደለም ለኛ። ግን ይሄ መኪና ጃይኮ J5 አይደለ? ምንድነው ለየት የሚያደርገው? በጣም መውደድሽን ያወቅኩት አንዱ በጣም በቃልሽ ይዘሽዋል መኪና ጃይኮ J5 በቃ እየነዳሁት ነው የምወጣው። እና ለኛ ሀገርም ኦልሬዲ ጁንቱ ቴክኖሎጂ ትሬዲንግ እንደተለመደው ያው የሚያመጣቸው መኪኖች ለኢትዮጵያን ማርኬት ይሆናል አይሆንም፣ ወይም ደግሞ በምን በኩል ከስተመርን የሚጠቅም ነገር ነው ታሳቢ ያደረገው። ለምን መጀመሪያኛ አሁን የኢኮሲስተምን ዴቨሎፕ እያደረግን ነው ያለ ነው። ይሄ አውቶሞቲቭ ላይ ያለውን ኢትዮጵያ ውስጥ ያለውን የኤሌክትሪክ መኪና ገበያን ጉዳይ ኮንትሮል ለማድረግ ምክንያቱም ኦቨርኦል ጎላችን ያ ነው። በኢትዮጵያ ውስጥ አንደኛ ተወዳጅ ተመራጭ የሚባል የመኪና ብራንድን ፕሮዲውስ ማድረግ ወይም ማስተዋወቅ ኢንትሮዲውስ ማድረግ ነው ትልቁ አላማችን ብለን የያዝነው። ሶ ከዛ ግል አንኳያ እንግዲህ ጃይኮ J5ን ስናስመጣው ወደ ኢትዮጵያ አንደኛ የግራውንድ ክሊራንሱ፣ ኢንፎቴንመንቱን፣ የውስጣዊ ያለውን ስትራክቸርን በምንመለከትበት ሰዓት ይሄ እነዚህ ሁሉ የምታያቸው ነገሮች ለእኛ ሀገር ይሄ በቀላሉ መጎዳት የማይችል ይሄ ጥንካሬን ዋይዝ ያደረገ ነው ብለን ነው የምናምነው። እና ስለዚህ ያንን ስንመርጥ ጃይኮ J5ን በምንመርጥበት ሰዓት እንደምትመለከቸው ኤቭሪቲንግ አሁን ይሄ ሰንሩፍ ሰው ሰንሩፍ ብሎ ሊጠይቅሽ ይችላል። ግን ኖርማል የሆነው ሙቀትን ከመከላከል አኳያ ከዋራንቲ ዋይዝ አኳያ እና እንደነዚህ አይነት ሰንሩፎች ብዙ ጊዜ አይመከርም ለኢትዮጵያ ውስጥ ሙቀት እንትን ስለሚያደርግ መስታወቱ ትራንስፓረንት ስለሚያደርግ ማለት ነው። እና ያንን ኮንትሮል ለማድረግ ከዛ ደግሞ ኢንተርናል ደግሞ እንትኑን በዲዛይኑ በምንመለከትበት ሰዓት ለኤስዩቪ መኪና ያስፈልገዋል የሚል ጥንካሬን ያካተተ ማለት ነው
ያንን ነው ፎከስ አድርገን የመረጥነው ይሄ መኪና። ጃይኮ J5 ማለት አሁን ኦቨርኦል ዘ ወርልድ ስንመለከት ወደ 64 ሀገሮች ላይ እየተሸጠ ያለ መኪና ነው። እየተሸጠ ነው ማለት ይሄ እኛ ልክ እንደ ኢትዮጵያ ገናኛ አሁን እየተሸጠ ነው ማለት ይከብዳል። ሌሎች ሀገሮች ላይ ግን በአውሮፓ ብቻ 16 ከተሞች ውስጥ በስፋት እየተሸጠ ያለ የጃይኮ ምርቶች ናቸው። አሁን እንደውም ራንክ ውስጥ እየገባ ነው ከ1 እስከ 10 እስከ 1 እስከ 5 ውስጥ እያለ ከፍታውን እየጨመረ ያለ ነው እና አሁን ዳታዎችም እንደሚያሳዩት አሁን በወር ውስጥ ብቻ እስከ 10,000 መኪና እየተሸጠ ያለበት ነው ዩሮፕ ውስጥ። ይሄ መኪና በጣም ተወዳጅነቱ እየጨመረ የመጣ ነው። ከዛ በዓለም አቀፍም ደረጃ ደግሞ እንደ ኤዥያ አፍሪካንም ጨምሮ የተለያዩ አገሮች ላይ እየተሸጠ ተወዳጅነትን እያተረፈ ያለ መኪና ነው። ለምንድን ነው የተወደደበት ምክንያት? የመጀመሪያው ዋይዙ ጥንካሬው ዲዩረብል ነው። በቃ የትኛውም ኦፍሮድ ላይ በምንሄድበት ሰዓት ምክንያቱም ቅድም እንዳየነው ውጭውን ስንመለከተው በተለይ የባትሪ ጉዳይ ከታች ይሄ ለመሬት ዝቅታቸው ያሳስባል። አንዳንዴ ከአስፋልት ወደ ውስጥ ለውስጥ ስትገባ አሉ አይደለ ስፒድ ሊሚት የሚያደርጉ ትንሽ ከፍታዎችን እንኳን ይነካቸዋል አንዳንድ መኪኖች እና እሱ በጣም አሳሳቢ ነገር ይመስለኛል። ኤግዛክትሊ እኛም እንግዲህ የከስተመሩን ፖይንት አግኝተነዋል ብለን እናምናለን በዚህ መኪና ምክንያት ማለት ነው። ሌሎቹ መኪኖችን እናያቸዋለን። ይሄኛውን ጃይኮ J5 በምንመለከትበት ሰዓት እንግዲህ ባትሪውም ጭምር የ58.9 ኪሎዋት ሃወር ነው ባትሪ ካፓሲቲው። በፉል ቻርጅ ደግሞ በ490 ኪሎ ሜትር በCLTC ሬንጅ ወይም ደግሞ በቻይኒዝ ስፔክ ስናየው በ498 ኪሎ ሜትር መጓዝ የሚችል መኪና ነው። ከዛ ደግሞ ቅድም ግን እንዳልኩሽ ይሄ ለቻይኒዝ ስፔክ ስላልሆነ የተሰራው ለኢሮፒያን ወይም ደግሞ ለጀነራል ካንትሪ ኦቨርኦል ዘ ወርልድ ተብሎ ነው የተሰራው። ያ ስለሆነ ሜዠርመንቱ በቻይኒዝ አይለካም፣ በWLTC ነው በወርልድ ዋይድ ሜዠርመንት ነው የሚለካውና ኤቭሪቲንጉ እዚህ ላይ ያለው ጥንካሬው ብትይ ሞተር እንትኑ ብትይ ለወርልድ ዋይድ ነው። ይሄ ምንም አይነት ቻይንኛ ነገር የለውም። ለዛ ቻይኒዝ ስፔክ አይደለም፣ በቃ ሁሉም ነገር እንግሊዘኛ ነው ማለት ነው። ሶ ያንን ስለሆነ የኤቭሪቲንግ በእንግሊዘኛ ነው። ማኑዋሉ ቮይስ አሲስታንት ኮንትሮል የምናደርገው ሲስተሙ ኮምፒውተሩ በኤቭሪቲንግ በእንግሊዘኛ ነው ኮንትሮል የሚደረገውና ለሀገራችንም ያ ደግሞ ትልቅ እፎይታ ነው የሚሰጥ ነው። ለሜንቴናንስ ቢሆን በኋላ እኔ ለሚመጣ አፕዴቶች ኤቭሪቲንግ የሆነ ነገር ስትለን አንዳንዴ እንኳን ሰማት እና እዚህ ላይ ያ ችግር የለም ማለት ነው። በእንግሊዘኛ ነው ኤቭሪቲንግ የሚሆነው። በጣም አሪፍ። ስለዚህ ደግሞ መኪና ስትይዝ በጣም አንደኛው በጣም አስቸጋሪው ነገር ስፔር ነው። እቃ አለማግኘት አለ ሲበላሽ በሰርቪስ ሴንተር አዳዲስ ስለሆኑ የኤሌክትሪክ መኪኖች እኛ አገር። እናንተስ ሰርቪስ ሴንተር አላችሁ? በጣም ብዙ ጊዜ ያው ከተማ ውስጥ ሰው የሚቸገርበት ቅድም እንዳልኩሽ አንዱን ኮር ፖይንት አግኝተናል። ከስተመሩን እንዴት ምን አይነት መኪና እንስጠው የሚለውን መረጥን። ከዛ ከመረጥን በኋላ ግን የስፔር ፓርት ጉዳይ ደግሞ ሲመጣ ስፔር ፓርት ኤቭሪቲንግ እኛ ጋር አለ፣ ባትሪንም ጨምሮ እያስመጣን ያለ። ስለዚህ አሁን ከዚህ በኋላ የሚኖረው የከስተመር ፍራስትሬሽን ምንም ዜሮ ለማድረግ እየሰራን ያለ ነው። ያንን ኮንሲደር አድርገን ከስተመሩ ከኛ ግቢ የትም እንዳይሄድ ነው። ስለዚህ ያንን ስፔር ፓርቱንም ጭምር ምንም እንዳታስቡ እያልክ ነው። አዎ እዚህኛው መኪና ላይ በጣም ጃይኮ ላይ ቆየን። ኦሞዳ ደግሞ አለ አይደል? yes ኦሞዳ E5 ያ ኦሞዳ E5 yes እዚህኛው ኦሞዳ ናት። yes ከዛ ባሻገር ደግሞ ወደዚህኛው ደግሞ ስንመጣ ቅድም ያልኩሽ የከተማችንን ክሮስኦቨር የሆነ ሞዴል እንደሆነ ነግሬሻለሁ። ስለዚህ ይሄም ያንኑ ህግ የተከተለ ነው። ስለዚህ ለከስተመሮቻችን ከከፍታው ጠብቀን ያመጣነው መኪና ስለሆነ አሁንም እዚህ ላይ ከፍታው ለከተማችን ስታንዳርድ ለኦፍሮድም ለኦንሮድም ጭምር ሳቢ ሆኖ ያለ ነው ማለት ነው። ሁልጊዜም መኪኖች ራስ ከራሳቸው ጋር ወይም ደግሞ አንዱ ብራንድ ከአንደኛው ብራንድ የራሱ የሆነ ፊቸሮች ይኖሩታል። ከዚህኛው ደግሞ የዛኛው የምትለይበት የራሱ ሜትዶች አሉና ስለዚህ ያኛውን ለኦፍሮድ ብለን ነው ያመጣ ነው። ይሄኛው ደግሞ ክሮስኦቨር ብራንድ ብለን ነው ያመጣ ነው። ክሮስኦቨር ነው ስንል ከተማ ነክ ለማለት ነው ክሮስኦቨር ማለት። ስለዚህ ለከተማ ነክ ብለን ስንል ደግሞ የተወሰነ ሌግዠሪነት መጨመር አለበት። ስለዚህ ከዛኛው የተወሰነ አፕግሬድ ያደረገ ሞዴላችን እቺ ሞር ሌግዠሪ ናት። ዋጋዋ ላይ እንነጋገር። ዋጋውን በተመለከተ ያው ምናልባት ውስጡን የተወሰነ አይተሽ ከዛ ደግሞ ዋጋውን አሳውቅሻለሁ። እስቲ በዛ ጋር ልግባና ለያት ግቢና እዛ አንተ ማየት ይቻላል። እቺ ሞር ሌግዠሪ ናት።
አንድ ነገር ላሳይሽ። እሺ የመጀመሪያው ምናልባት ኮኔክሽን ይፈልጋል። ከዚያ ግን ቮይስ ኮንትሮል ያደርጋል ወይም ደግሞ የምናወራውን ነገር ይሰማና ለሱ ትእዛዝ ኮማንድ መስጠት ከምንችል ከሆነ ኮማንድ ስንሰጠው ያንን ኮማንድ ሪያክት ማድረግ ይችላል። ይሰማል ነው ማለት ነው። ሄሎ ኦሞዳ Here. Please close all the windows. Okay. Hello Omoda. I'm here. Please open all the windows. Okay. So እንዲህ ነው የምንነጋገረው ማለት ነው። ይሄ መኪና ስንይዝ እያወራን ምናልባት ማንንም አቴንሽኔን ሳይሰርቅብኝ ከመንገዴ ሳልወጣ ያንን እያደረገ በራሱ ኦፕሬት እያደረገ ይሄድልኛል ማለት ነው። ሌሎቹንም እንደዚሁ አስመልክቶ ራሱ ጋይድ እያደረገ መሄድ ያስችለናል። ለዛ ነው ይሄ ድራይቨር አሲስታንት ወይም ደግሞ ድራይቨር ሰፖርት ሆኖ ተሰርቷል ብለን የምንለው ማለት ነው። ይሄ መኪና ይሄ ጥንካሬና ውበትን የሚባለውን ነገር በአንድ ላይ ለማምጣት ነው እዚህ ላይ ጥረት የተደረገው። ስለዚህ የዋጋው ነገር እንዴት ነው አከፋፈል? ዋጋን በተመለከተ እንግዲህ እንደምታውቂው ኢትዮጵያ ውስጥ ትልቁ የመኪና ሴንሲቲቭ ነገር የዋጋው ጉዳይ ነው። እኛ እንደዚህ አይነት ሌክዠሪ የሆነ ወይም ደግሞ አትራክቲቭ የሆነ እንደዚሁም ክሮስኦቨር የሆነ ብራንድ ይዘን ዋጋችን 5.9 ነው ለኦሞዳ E5 ይሰጣናል። 5.9 ያው ማርኬቱንም ትሬስ ለማድረግ ስለሆነ አንዳንዴ ግን ሰው መኪና ቀነሰ ማለት ጥሩ መኪና አይደለም የሚለው ጀጅመንት ውስጥ ይገባል። ግን እኛ ግን ይሄንን ሳይሆን የተጠቀምነው ማርኬቱ በደንብ እንዲያቀም ሰው ፊል እንዲያደርገው መኪናው ነው ይሄንን ፕሮዳክት ያቀረብነው። ክንዴ አድራሻችሁን አልነገርከኝም። ኦኬ አድራሻችን እንግዲህ ከኃይሌ ጋርመንት ወደ ለቡ መብራት ስንመጣ በስተቀኝ በኩል ነው የምንገኘው። ስለዚህ ኦሞዳ ኤንድ ጃይኮ ተብሎ በትልቅ አድቨርታይዝመንት ስላለው ሁሉም ሰው ክሊር የሆነ ቪዥዋሊቲ ይኖረዋል ብዬ አስባለሁ አድራሻችን። ስለዚህ ኃይሌ ጋርመንት ወደ ለቡ መብራት ስንመጣ ያለው ከኖክ ማዲያ ፊት ለፊት ነው ማለት ነው። ስለዚህ ክንዴ ኦሞዳ E5 ሞር ደስ ብላኛለች። ያኛው በጣም አሪፍ ነው። ስለነበረን ጊዜ በጣም ነው የማመሰግነው። ሁለቱም መኪኖች በጣም ኢንተረስቲንግ ናቸው፣ ደስ ይላሉ። በጣም አመሰግናለሁ። እኔም ጸግዬ ዛሬ እኛን ልትጎበኙ ስለመጣችሁ በጣም ደስ ብሎኛል። እኔ ግን አሁን ያው ፕሮግራም ቦታ ላይ ስለምፈልግ ወደዛ ለመሄድ ቸኩልብሻለሁ። ስለዚህ ምናልባት አንቺ እይታሽን ጨርሽና አንዴ መምጣት ትችያለሽ። ዋጋንም በተመለከተ ያው እዛ ስለምናሳውቃችሁ መድረክ ላይ በደንብ አብረሽ ከህዝቡ ጋር እሰማዋለሁ ታቂ ይሆናል ማለት ነው። አመሰግናለሁ ክንዴ። በዚህቹ መኪና ነው መጣ እንግዲህ እንደፈለግሽ። Thank you. You're welcome. You're welcome. የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።